ሩታ ያሰራችሁ መተት አይደለም ሀብል ተፈቶ ቄስ መጥቶ በጸበል የሚያስቸግር መተት ያሰራችሁ ለጸበል የሚያስቸግር መተት ማለት ነው። እየሰማኸኝ ከሆነ እሺ፣ እናንተ አያልቅባችሁ ከጸበል በኋላ ይቀጥላል። እየሰማኸኝ ከሆነ ልጁ አይደለም ሀብሉ ተፈቶ መላሰሉትን ይዟለች እኮ ሀብሉ ከወለቀ በኋላ ሀብሉ እኮ በአንድ ለቆት የሚሄድ ነገር አይደለም። በደንብ ተሰማኝ ከሆነ ማለት ነው። በአንድ ለቆት ሊሄድ የሚችል ነገር አይደለም። መንፈሱ አሁንም እሱ ላይ አለ። የሰማኝ ከሆነ ማለት ነው። አብርሃም ላይ አሁንም መንፈሱ አለ። የተደረገበት የመተት መንፈስ አሁንም ሀብሉ ወልቆለት ሊለቀው የማይችለው መንፈስ አለበት። ይሄ ልጅ በቃ ትክክለኛ መንገዱ ትክክለኛ ነገር ሊለቀው የሚችለው አብርሃም ጸበል ሲገባ ብቻ ነው። ሰማኝ አይደለ? አንዴ ከፈዘዘ በኋላ አይደለም ሀብል ምንም ቢወርቅለት መንፈሱ ሊለቀው አይችልም። ከባድ ነገር እየመጣባችሁ ስለሆነ እናንተም ሌሎቻችሁ ከቻልክ ዝቅ ብለህ ራስን ሰወር አድርገህ ነገሮች እስኪረጋጉ ድረስ ጥፋ። ከዚያ አካባቢ ለምን ለምገፋው ነገር ነው። ብዙ ብትላት ዳዊት ብትለው ኤቭሪ ሲንግል ዋን ኦፍ አትቀሯትም፣ ትጠየቃላችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ያው እንግዲህ ትላንትና እንዳያችሁት ብዙ ነገር ሲባልለት የነበረው የአንገት ሀብል ወልቋል። ከወለቀም በኋላ ደግሞ እነሱ የጠበቁት ነገር አልሆነም። አብርሃም ምንም ያው ነው፣ ተቀየረው ነገር የለም። ሀብሉም ኖሮበት ያው ነው፣ ሀብሉም ወልቆም ያው ነው። ወልቆም ሩታን አምጡ፣ ሩታ የት ነች? ልጅ የት ነው ያለው? እኔ አንድ ሚስትና አንድ ልጅ ነው ያለኝ እያለ አሁን አውጥቶ ሲናገር ነበር። እንግዲህ ከዚህ ሲባል የነበረው ሩታ ነች በል የምትለው ኤፍሬም ነው በል የሚለው ማንም የለም። እንግዲህ ኤፍሬምም የለም፣ ሩታም የለችም። እነሱ ቡዜ፣ ዳኒ፣ ዴቭ ባሉበት ነው ይሄ ነገር እንግዲህ በአይናችሁ ሲዋረዱ ያያችሁት ማለት ነው። ይሄ ውርደት ነው። ይቅርታ አድርጉልኝ ለተጠቀምኩት አማርኛ ማለት ነው። እና ከዚህ በላይ እንግዲህ አሁን እኔ ከዚህ ቤትም ስናገር ነው ከኪያ ጋርም ስጨቃጨቅ ነበረ። ከትናንትና ነፃነትንም እየተናገርኳን ነበር። አላረጋገጣችሁም ሩታ ይሄንን ነገር ማድረጓን ይሄው ታየ። ሀብሉ ላይ መተት ተሰርቶበት ቢሆን ኖሮ አብርሃም እኮ ልክ ያ ነገር ከላዩ ላይ እንደወለቀ ልክ ሰው ጸበል ገብቶ ተፈውሶ መንፈሱ ወጥቶለት ሲሆን እኮ በቃ ነቃ ይላል። ለበፊቱ ነው የሚሆን። አብርሃም ግን ያው ስለዚህ አብርሃም መተት ተሰርቶበት አይደለም። አብርሃም ሩታ ምንም ያደረገችበት ነገር የለም ማለት ነው። ተወቻለ አይደል? የሰው ስም አጣጥፉ ስንል ከተደጋጋሚ ጊዜ ስንናገር ነበረ። አሁንም እንቀጥልበታለን። ከዚህ በፊት ከተጀመረ እስኪያልቅ እስካሁን ድረስ የሩታን ስም ስታጠፉ የነበራችሁ ሰዎች ሕግ ፊት ቆማችሁ የምትናገሩትን ነገር ተዘጋጁበት ካሁኑ ማለት ነው። ምክንያቱም እኛ ሁላችሁንም በስም ማጥፋት እንከሳቸዋለን። ማንም ከማንም አይቀርም። ማንም እዚህም ሩታጀራ ያላችሁትም አዲስ አበባ ያላችሁትም ራሳችሁን አዘጋጁ መልስ ለመስጠት። ችሎት ፊት ቆማችሁ ለምትጠየቁት ነገር መልስ ለመስጠት ተዘጋጁ። ምክንያቱም የሩታ ስም ብቻ አይደለም የጠፋው። በዚህ አጋጣሚ የቤተሰቦቿ ስም ቤተሰቦቿም ጭምር መተተኞች እየተባሉ እየተሰደቡ ነበር። ይሄ በጣም ነውር ነው። ከባህላችን ያፈነገጠ ባልተረጋገጠ ነገር ኦዲየንስ ራሱ እኔ ይቅርታ አድርጉልኝና ገና ለገና ቪዲዮ ላይ ተደጋግሞ ሩታን ያደረገችው ስለተባለ ብቻ እናንተ ያንን ተከተላችሁ እንዴት ታስተጋባላችሁ? የሰው ጨዋታ ያቷቸዋል አይደል? በጣም ስህተት ነው የሰራችሁት። ወደ ራሳችሁ አሁን ይሄንን ካያችሁም በኋላ አፋችሁን አይናችሁን በጨዋታችሁ መታችሁ እንደገና መተቱ ገና አለቀቀውም ነው ገና 2 ቀን 3 ቀን ሲሆን ነው የሚለቀው ምናምን። ይሄ የህፃን ጨዋኛ ማለት እኛ እኮ አእምሮ በሽተኞች እኮ አለ ልሸውዱ ናቸው። በደንብ ነገሩን በደንብ አስተውለን በደንብ ተረድተን የገባን ሰዎች። ሲቀጥል ደግሞ እሱን እዛ ቤት ወሰዳችሁ ችግር የለም። እህቱ ቤት መሄዱ ማንም አይጠላም። እህቱ ጋር ወንድሙ ጋር ነው ሄደው፣ ዳኒም ጓደኛው ነው ይሁን። እዛ ከሄዱ በኋላ ሄርሜላ ምን ልትሰራ ነው የመጣችሁ? ሄርሜላ ለምንድን ነው የመጣችሁ? ፕላን አድርጋችሁ ቀድማችሁ ቀመራችሁ ሄርሜላን እዛች ገይዛችሁ መጣችሁ ከሱ ጋር ለማገናኘት ስለፈለጋችሁ እንጂ ሄርሜላ ምን ሰራለች እዛ ቤት? እሷ ደግሞ ዝም ብሎ አንዴ እዛ ሩታ ቤት አንዴ እንዲህ ጋር ምን ሄዱ ጥልቅ ማለት አይደብርሽም እንዴ አንቺ? ሲቀጥል ደግሞ ስልክ ስትደውልለት ሩታ ለአብርሃም ደውላ የት ነህ ለማለት ስትደውልለት ቡዜ ስልክ ተቀብለሽ እኔ ለኛ ማናገራት ብለሽ ስልክ መዝጋት ምን ማለት ነው? ይሄ የሚያሳየው ምንም ሌላ ወደዚህም ወደዛም የሌለው እናንተ ሐሳባችሁ የሩታን ስም ባላደረጋችሁ ስሟን አጥፍታችሁ አብርሃምና ሩታ ለመለየት ነው። የገኘ ሌላ አማርኛ የለው። ከዛ ሩታን ከአብርሃም ለይታችሁ ከሄርሜላ ጋር እንዲሆን ለማድረግ በቃ ሌላ ይሄ ሁሉ ድራማ ይሄ ሁሉ ሀብል እንደዚህ ገለመሌ ስትል የነበሩት ሩታንና አብርሃምን ለመለየት ነው። በቃ ሌላ ምንም ነገር የለው እንጂ ሌላ ሀቅ ቢኖራችሁ ኖሮ የአብርሃም ጤንነት አሳስባችሁ ቢሆን ሄርሜላን ጠርታችሁ እዛች ጋር አብረሽውኝ እቀፊው፣ አናግሪው፣ ምሳ ብላ፣ በዚህ ውጣ፣ በዚህ ውረድ፣ ወክ አድርጉ፣ ትንሽ ንፋስ ተቀበሉ። ይሄ ይቅርታ አድርጉልኝና ናውር ነው የሰራችሁ ነው የነበረው ናውር። እኔ አሁን በዚህ አጋጣሚ ሌሎቹ ችግር የለም ዴቭ ግን ማለት ነው ከዚህ በፊት
በቪዲዮም በምንም በአካልም እንደማያውቅ በጣም ሰላማዊ የተረጋጋ ሰው ነው። ትላንትና ያደረግከው ነገር ግን በጣም ካንተ ማይጠበቅ ነገር፣ ይቅርታ አድርጉልኝ፣ ካንተ ማይጠበቅ ነገር ነው። ህግ ፊት ሄደን ችሎት ፊት ቆመን እናወራለን። በስም ማጥፋት የሩታን ስም የቤተሰቦቿን ስም አጥፍታችኋል፣ መልስ ለመስጠት ተዘጋጁ። ማንም በቀላሉ የሚለቃችሁ የለም በቃ። ምክንያቱም ኪያ ደግሞ ጭራሽ መጥሪያ ሁሉ አውጥቶ ቤተሰቦቿ ጋር እጄ እሰጣለሁ ምናምን ሲል የነበረው ልጅ አሁን ዛሬ ምን እንደሚለኝ እሰማዋለሁ። ደውዬ ጠርቼዋለሁ፣ ምን እንደሚለኝ እሰማዋለሁ። በጣም 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 የሚያሳዝን። ምክንያቱም እንግዲህ ሀብሉ ነው ተባለው አለቀ። አብርሃም ሚስቴን ሩታን አይታለች፣ ሩታን አምጡ፣ ልጄን አምጡ፣ ቤቴ መሄድ ፈልጋለሁ ነው ሲል ነበር። ላይኩም በላይ እንዴት ነሽ ብራዘር? ይጮሃል አንተ ጫጭ። አዎ አንዳንዴ እኮ እንዴት ነሽ? ሁሉ መልካም አማን ነው። ተበሳጭቼ እያወራሁ ነው የመጣው ነው። ምን ነው? እስቲ መጀመሪያ ሰላም በላቸው። እኔ በነጽር ብዙም እኮ አያምርብኝ። ላይኩን ደብሮ አልፈልግም። ጀስት ደብሮኛል ሲል እሱን ለማዛናት ነው እንደዚህ ማረገው። አሁን ይነበርሽ ታረቀ ለምከተሽ አይደለም። ወደ ጉዳያችን ከመግባታችን በፊት ሰላም በለልኝና ከዛ በኋላ ሰላም ጉዳይ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እናንተ ጋር ሁሉ መልካም ሁሉ ሰላም ነው። እንግዲህ እግዚአብሔር የተመሰገነ ይሁን። ክብር ለድንግል ማርያም ልጅ ሁሉ መልካም ሁሉ ሰላም ነው። እንግዲህ ወንድሜ ላይኩን ጠርቶኛል ዛሬ። ወንድሜ ላይኩን አትስቅም ወንድሜ ደስ አይልም እና ጠርቶኛል ነው የጨቀጨቀኝም ይሁን ተናዷል መሰለኝ። እስቲ ልስማ ቀልቁማና እናወራ ዛሬ ውድ ስለሆነ ደስ ኢንጆይ ለማድረግ ነው። ምን መሰለህ ኪያ እንግዲህ ትላንትና አይተሃል። ሀብሉ ነው መተቱ ብላችሁ ነበር፣ ወልቋል። እህቱ ወንድሞቹ ባሉበት ወልቋል። ማንም ሩታም የለችም እዛ ጋር ኤፍሬምም የለም። ይሄን አልክ ምን ተናገረም የሚለው የለም። ራሱ ነው እያደረገ የነበረው እያንዳንዱ ነገር እና ሀብሉ ላይ ነው መተት የተደረገበት አላችሁ። ሀብሉ ከወለቀ በኋላም አብርሃም ያው ነው አይደለ? ከዚህ በፊት እኔ በተደጋጋሚ ጊዜ ነገር ያለው ባልተረጋገጠ ነገር አትናገር እንደዚህ ብለህ ሩታ ነች ያደረገችው ላትናገር። እናንተ በተናገራችሁ ቁጥር ሬንስም ከእናንተ ይቀበልና አልፎ ተርፎ ቤተሰብም እየተሰደበ ነው ያለው። ስም እያጠፋችሁ ነው። ይሄ ነገር አቁም ብዬ ተደጋጋሚ ጊዜ ነገር ያለው ለነሱ ነው ተናግሬያለሁ። አዘይ እንደው ዘዴ ይሄ ነገር ከወለቀ በኋላ ታየ አይደለ? አይተሃል መቼም ቪዲዮውን አላየሁም አትለኝ። እሺ አንድ ነገር ወይስ የምፈልገውን ብቻ ነው የምታየው? እኔ በርግጥ የምፈልገው ነገር ነው ማለት ነገሩ ይሄን እንዴት ታያለህ? ይሄ ውርደታችሁ እንዴት ታያለህ? እሺ አንድ ነገር ስመኛ ውርደት ምናምን ነገር አይደለም። አንዴ ነገር ጀስት ሀብሉ ላይ ተደረገበትና ሀብሉ ላይ ከተደረገበት በኋላ ወረዲ ሊለቀው አይችልም። ሀብሉ ከወለቀ በኋላ ይሄ ልጅ ሀብሉ ወለቀ ማለቀም ሀብሉ ይበልጥ ያደነዝዘዋል እንጂ ለቁት ሊሄድ የሚችል ነገር አይደለም። በደንብ የምትሰማኝ ከሆነ ምንም እንዳትስቃ። አሁን ደግሞ እንደዚህ ማለት ጀመራችሁ። አንድ አሽር ሰው ወይ ጌታ ልብሱን ያውልቅ እንዳትሉ ብቻ ቀጥልሽ። አንዴ አሁን ኦልሬዲ ቀልድ አይደለም አይደለ? ቀልዱን ተውና እኮ ወደ ቁም ነገር ማድረግ ገባ። ሀብሉ ከወለቀ በኋላ ሀብሉ እኮ በአንድ ለቁት የሚሄድ ነገር አይደለም። በደንብ የምትሰማኝ ከሆነ ማለት ነው። በአንድ ለቁት ሊሄድ የሚችል ነገር አይደለም። መንፈሱ አሁንም እሱ ላይ አለ። የሰማኝ ከሆነ ማለት ነው። አብርሃም ላይ አሁንም መንፈሱ አለ። የተደረገበት የመተት መንፈስ አሁንም ሀብሉ ወልቆለት ሊለቀው የማይችለው መንፈስ አለበት። ይሄ ልጅ በቃ ትክክለኛ መንገዱ ትክክለኛ ነገር ሊለቀው የሚችለው አብርሃም ጸበል ሲገባ ብቻ ነው። ሰማኝ አይደለ? አንዴ ከፈዘዘ በኋላ አይደለም ሀብል ምንም ቢወርቅለት መንፈሱ ሊለቀው አይችልም። የምትሰማኝ ከሆነ ማለት ነው። ዛሬ መጥተህ ድጋሚ አንተ አይ እንትን አልክ ደግሞ አሁን ደግሞ ዛሬ ጥፍ አላችሁና ደግሞ ሀብሉ አይደለም ጸበል መሄድ አለበት ወይ ጌታ። አሁን እኔ ይሄንን ንትርክ ውስጥ ልገባር ነው የመጣሁት። እኔ አሁን የመጣሁት ኪያ ላስጠነቅቅ ነው። እኔ ጓደኛዬ ነህ፣ ከምቀርብ ሰው ነህ። ህግ ፊት ቀርበህ እዛች ጋር የሆነ ችሎቶች ሳጥና ውስጥ ቀርበህ እዛ ስትል ማየት ስለማልፈልግ ከባድ ነገር እየመጣባችሁ ስለሆነ እናንተም ሌሎቻችሁ ከቻልክ ዝቅ ብለህ ራስን ሰወር አድርገህ ነገሮች እስኪረጋጉ ድረስ ጥፋ ከዚህ አካባቢ። ለምን ነው የምጠፋው? ንገረኝ እስኪ። ስም አጥፍተሃል፣ እስኪ በቃ ድረስ ስም አጥፍተሃል። የልጅቷን ስም አጥፍተሃል፣ የቤተሰቦቿን ስም አጥፍተሃል። እስኪ በቃ ድረስ ተናግረሃል። አሁን ደግሞ የነሱ ተራ ነው፣ ትጠየቃላችሁ። በቃ አንተም ትጠየቃለህ። ስም ማጥፋት የሚሆነው ይሄ ልጅ ጸበል ገብቶ ትክክለኛው ነገር ሲታወቅ ነው እንጂ ስም ማጥፋት ሊሆን የሚችለው እኔ ስላልኩኝ ብቻ ወይም ደግሞ ያለምንም ተነስቼ ያለምንም ምክንያት ያለምንም ነገር ተነስቼ እኔ ያጠፋሁት ስም የለም። ክስ ውስጥ የገባኸው እኮ እርግጠኛ የሆነ ሩታ ነች ያደረገችው ብለህ እኮ ነው ልከስ የተነሳው አይደል? እርግጠኛ ነኝ። መጥሪያ ያመጣኸው እኮ እርግጠኛ ነኝ።
እኮ እርግጠኛ እኔ ነግሬሃለሁ። በኋላ አንድ ነገር መጥቶ እየየው እስከምንገባ ልንገር ብዬ ነው። አይ ካልክ የራስህ ውሳኔ ምርጫ አንተ ነው። አንተ ትልቅ ሰው ነህ፣ እኔ ልጅ አይደለም። በዚህ ወጣ በዚህ ግባ ማለት ትልቅ ሰው ነህ። ነግሬሃለሁ። ያደረጋችሁትን ነገር ታውቃላችሁ። ልጅቷን ሰው እንደሌላት ቤተሰብ እንደሌላት ምንም እንደሌላት እንደዛ በዚህ ልክ ተነስታችሁ ተደራጅታችሁ ወርዳችሁባት ስታበቁ ስሟን አጥፋችሁ ስታበቁ እንደገና መልሰህ ደግሞ አብሉ ኮለቀም በኋላ መልሰህ ደግሞ አብሉ ቢወልቅም መንፈሱ ከላይ ነው። በአንድ ይለቅ የሚችለው ላይ እኮ አንድ ያስጨርሰኝ አይደለም እኮ አብሉ እኮ ይሄ ልጅ እኮ ስትል የነበረው ምንድን ነው? አብሉ ኮለቀለት ይሄ ልጅ ወደ ራሱ ይመለሳል። አውልቅ እስቲ አብሉኩን በጥሱለት ምናምን የተባለ የነበረው ምን ለውጥ ለማየት አለ? ምንም እኮ የተፈጠረ ነገር የለም። አብርሃም እኮ ወለቀለት አይደለ? ጭራሽ እንደውም ቤቴ ልሂድ ሚስቴና ልጄ ጋር ውሰዱኝ ሩታ የታለች ስትደውልለት ስልክ ነጥቃለ ምንድን ነው? ግንኙነት ነው እንዴ? አይደለም ሚስቴ ጋር ልሂድ ማለት ነው። ግንኙነት ነው ይሄ። ስማኝ ሚስቴ ጋር ልሂድ ማለት እብደት ነው። እብደት ነው። እልም ያለ እብደት። ያውም ደግሞ ስለዚህ እናንተ በቃ አሁን እኔ የተረዳሁት ነገር ቅድምም ብየዋለሁ። እናንተ በዚህ ምክንያት አድርጋችሁ ሩታና አብርሃምን ለመለየት ነው። ሌላ ምንም ፕላን የላችሁ፣ ሌላ ምንም ሀሳብ የላችሁ። ነፍስ ከስጋ የፈለገ አውራ። አሁንማ ምን የምታወሩት ነገር አለ? አሁን ከተበቃ ሁሉ ነገር ከሸፈ። የእናንተ ሴራ ከሸፈ። አብሉ ወለቀ። ያው ነው አብሉ ኖሮም ሩታ ነው ያለው፣ አብሉም ወልቆ ሩታ ነው ያለው። ጭራሽ ከሩታ እዛ ቤቱ መሄዱ እኮ ችግር የለም። ቤቱ ጋር ነው እንደጎመ ይቀመጥ። ሄርሜላ ለምንድን ነው የመጣችሁ እዛ? እቺ ነገር ሴራችሁ ነው። ሄርሜላ ለምንድን እንድትመጣ አደረጋችሁ? አንዴ ሁላችንም ያራስተው ነገር አለ አይደለ? በዚህ መሀል ይሄ ልጅ ያራስተው ነገር አለ። ቢያንስ ከሄርሜላ ጋር የሆነ ነገር ነበረው። ይሄ የሚቀር ነገር ወይ ከሄርሜላ ጋር ያደረገው ነገር ያደረገ የነበረው ነገር በጠቅላላ ውሸት ነው። የለም እሱ እርግዝና ነው ያለን እኮ እርግዝና በነገራችን ላይ አውርተህ የምትጠፋው ነው ይጠፋል። አሁን አንድ ወር ሁለት ወር እኮ ይወዷ ይመጣል። የለም ጭራሽ ስሊም ነው የሆነችው አርግዣለሁ ካለች በኋላ ስማኛለህ እኮ ፖሊስ በእናትህ ነገሮች ሁላችን ማለት ቆም ብለን ስናስበው ማለት ነው ነገሮችን አትገንዘብ። በአንድ ሳይድ ብቻ ማየት የለብህም። በአንድ ሳይድ ብቻ ማለት ነው። በአንድ ሳይድ ያላችሁ ሌላው ሰው ደግሞ አርቆ ያስብ። በሁለት ያስብ ግራ በቀኝ እንዴ አረ የለም እንዴ የሚባል ነገር አስርሰኛ አንድ ላይ እኮ እንደምን እንግዲህ ከዚህ በፊት እንደነበረው ሄርሜላ ለአብርሃም ልጅ አርግዤልሃል በስትለው ተቀብሏል አይደል? አምኖ ወይስ ክዱ ነበር? ማሱ ማረጋግኩ ስትለው እኮ የጠፋሁት አርግዤ ነው ስትለው እሱ እንደውም በቃ ለምንድን ነው እንዴት እኔ ከኔ ጋር ሆነሽ ነገሩ ማስተካከላችሁም ወይ እንግዲህ ያ ማለት እሷ ደግሞ አረጋግኩ ላይ ጠፋችበት ይላል ለመደበቅ የፈለገችው ነገር ስላለ ነው እንጂ እርጉዝ ብትሆን ኖሮ እንደውም ደስ እያላት ነበር የምትወጣው። እንደ ጭፍንም ታስባላችሁ? የለም እንዴ እናስባለን እኮ ጭንቅላት ሲሰጠን እኮ ሁላችንም በራሳችን መንገድ እናስብ ነው። እኔ በአንተ ጭንቅላት አላስብም፣ አንተ በኔ ጭንቅላት አታስብም። እንዴ ስማኝ ሳንዴ ቆይ ያውላችሁ ወይ አንዴ ግልጽ አደረገለ ማለት ነው። በደንብ ሰማኝ ከሆነ እስካሁን ሰምቻለሁ፣ እስካሁን ሰምቻለሁ አይደል? አሁን ደግሞ እኔ ደግሞ ሰማኝ አይደል? እሺ ሄርሜላ አርግዤ ነው ካንተ ያገሱ ስትለው እንግዲህ ከወዷ ስሙ ደሱ ተቀብሏታል አይደል? እንግዲህ ዝንዘሮ ሲቀበላት መቼም በነፋስ ላይ ታረጋ አችልም አይደል? ይረገዛል ነው ለዛ አሁን ወደ ነጥብ ግባል አይደለም? ወደ ነጥብ ግባል ነገሮች አሁን እኛ ከምናወራው ነገር ጋር ይሄ እንደሚገናኝ ነገር እኮ በስቴፕ ልንገራ ገባ አይደል? እነዛ ባራ ስትለው ተቀበላት በደስ ብሎ ተቀበላት አይደል? ከዛ ሲቀጥል ደግሞ ምን አደረገ ደግሞ ትላንትና ለምንድን ነው ምናፍቅሽ እና አንቺ ምን አለ ብሎ መጠየቅ ማለት በጤንነት ነው? ቢያንስ ቢረሳ ይረሳል፣ ያ ነገር ይረሳል። በቃ እኮ አለቀ፣ ወደ ራሱ ተመለሰ። ከሷ ጋር የነበረው ነገር እርግዝናም ተፈጥሮ ሊሆን ይችላል፣ ላይሆንም ይችላል። አለፈ፣ ወደ ሚስቱ ተመለሰ። ፒሪድ በቃ አለ። ቢረሳ ወደ ሩታ ሲመለስ ሩታ አሰርታበት ነው። ወደ ሄርሜላ ሲሄድ በቃ ትክክለኛው ይሄ ነው። ይሄ ምንኛ አስተሳሰብ መጀመሪያ ኖርማል ሆኖ የነበረበት ላይፍ እንደነበረ ነው። ከሩታ ጋር ሩታ ነች ሚስቱ፣ ልጅ ወልዶ ስራ እየኖረ ነው። ሄርሜላ እስክትመጣ ድረስ የሩታና የአብርሃም ሰላም ነው። ከዛ በኋላ ሄርሜላ መጣች፣ ተበጠበጠ። እናንተም ገባችሁና አቦካችሁ፣ አበቃ፣ አሰፋችሁ። ይሄ ነው። ሌላ አማርኛ እኛ ማናውቀው ነገር የለም። እናንተ ብቻ የምታውቁት ነገር ምንድን ነው? ንገረኝ። ካላወቁ ንገረኝና ልታረቅ። አሁን ላይ ምንም ያጨቃጨቀን ነገር የለም። ወይም ደግሞ በህግ መጠየቅ ካለብኝም አይደለም አይደለም። አንተ ብለህ አይደለም፣ አንተ ብለህ አይደለም፣ አዳምጣኝ። አንተ ብለህ አይደለም፣ አንተ ብቻ አይደለም። ነገራችን ሁሉም እያንዳንዱ እስከዛሬ ድረስ ሩታ መተት ታርጋለች ብሎ ሲያወራ የነበረ በሙሉ እያንዳንዳችሁ ከህግ ተጠያቂነት አታመልጡ። አንድም ማለት ቡዜ ብትላት ዳዊት ብትለው ኤቭሪ ሲንግል ዋን ኦፍ አትቀሯትም፣ ከህግ ትጠየቃላችሁ። መሳቅ መጨረሻ ላይ ታለቅሳለህ። ላይ ኮና ላይ እንግዲህ እስቲ ልጅ ወደ ራሱ ይመለስና ከዛ በኋላ እየሰማኝ ኮና ሩት ያሰራችሁ መተት አይደለም ሀብል ተፈቶ ቄስ መጥቶ በጸበል የሚያስቸግር መተት ያሰራችሁ፣ ለጸበል የሚያስቸግር መተት ማለት ነው። እየሰማኝ ኮና እሺ፣ እናንተ አልከባችሁ ከጸበል በኋላ ይቀጥላል።
የሰማኝ ከሆነ ልጁ አይደለም ሀብሉ ተፈቶ መላሰኑን ይዟለች እኮ ሰማኝ መላሰኑን ይዟለች። ወር ሊሆን ነው የማውራት ከጀመራችሁ እስከ ዛሬ ድረስ የእሷን ህይወት ስትበጠብጡ የነበራችሁ ሰዎች በሙሉ ከህግ ተጠያቂነት አታመልጡ። የሰውን ስም አጥፍቶ የቤተሰብ ስም አጥፍቶ መተተኞች፣ ጠንቋዮች አስብላችሁ ህይወታችሁን በሰላም አትኖሩም። በህግ ትጠየቃላችሁ እያንዳንዳችሁ።